እነ ሲንግል ማሞች እነ ሲንግል ማም የሚባሉት ማለት ነው የሚባሉት ያው ስም ይወጣላቸው አይደሉ? በጣም እንዴት ብዬ እንደምነግራችሁ አላውቅም። ልጅ ወልደዋል፣ ልጆች አላቸው። 2-3 ያዛለ አንድ ልጅ ያዛለ ሲንግል ማም ነው የሚባሉት ማለት ለብቻቸው ልጆቻቸውን የሚያሳድጉ እናቶች ማለት ነው። እና አሁን ለነሱ ምን የሚከፈል ይመስላችኋል? ለነሱ ምን የሚባል ይመስላችኋል? ብዙዎቻችን ስም አውጥተንላቸዋል። ብዙዎቻችን የተለየ ነገር ብለናቸዋል አይደል? እንላቸዋለንም። ስለዚህ እነሱ ማለት ቅዱስ ናቸው። እግዚአብሔርን እነሱ ማለት እመቤቴ ማርያም እነሱን እጇን ተጠበብላ በንጽህና እነሱ እንዲፈጠሩ ለክርስቶስ የተማለደቻቸው እናቶች ናቸው። ስንቶቹ ናቸው ልጆቻቸውን ሽንት ቤት ውስጥ የሚጥሉት? ስንቶቹ ናቸው ልጆቻቸውን ጉድጓድ የሚጥሉት? ስንቶቹ ናቸው በየመቃብር ጫካ ውስጥ እየጣሉ ያሉት? ልጆቻቸውን ግን እንደ ውሻ እንደ ቡችላ ውሻ እንደዚህ ባጥንታቸው ይዘው ልጆቻቸውን የሚያሳድጉ ሲንግል እናቶች በጣም ለነሱ ሪስፔክት አለኝ፣ በጣም ክብር አለኝ ለነሱ። ስለሚገባቸው ነገር ክብር እንስጣቸው። መልካም ናቸው፣ በጣም ደግ እናቶች ናቸው። እነሱ ብቻ ዋጋ የሚከፍሉ ይመስላሉ አይደለ? ብቻቸውን የተገደዱ ይመስላሉ። ብቻቸውን ያንን ልጅ እንደው ብቻቸውን በወር አበባ ጠቅልለው የወለዱ ይመስላሉ አይደል? ግን አይደለም። ልጆቹ አባት አላቸው። አባቶች ካጂ ሆነው ነው ክደው ነው ወንዶቹ። እያንዳንዱ ወንድ የወለደውን የፈጠረውን ልጅ ክዶ ነው፣ አለበለዚያም ጥሏቸው ሄዶ ነው። ስለዚህ ልጆቻችሁን ለምታሳድጉ እናቶች ሲንግል ማሞች ብዙ ጊዜ ያው በዱርይነት ነው የሚታሙት የሚጠሩትና እናንተ እግዚአብሔር ፈጣሪ ልጆቻችሁን ተንከባክባችሁ እንዳሳደጋችሁ ለልጆቻችሁ ቦታ እንዳላችሁ ሁሉ እግዚአብሔር ፈጣሪ ቦታ ይስጣችሁ። እናንተን በቃ ይበላችሁ። ከድካም በኋላ እረፍት ይስጣችሁ። እውነት ልጆቻችሁን ለማሳደግ ብዙ ድካም ደክማችኋል፣ ብዙ መከራ አይታችኋል። ከመከራ በኋላ ከድካም በኋላ ግን ኖራችሁ ሙቱ። አርፋችሁ ተመስገን ብላችሁ የልጆቻችሁን ውጤት አይታችሁ ሙቱ። ምኞቴ ስለሆነ በጣም ብዙ ጓደኞች ብዙ ፋሚሊዎች ስላሉኝ በዚህ ውስጥ የሚያልፉ እና ምን ያህል በቃ ለልጆቻቸው በቃ ጠንካራ እናት ጀግና እናት ብያችኋለሁ እናንተ። እና ልጅ ማሳደግ እንደቀላል የሚታይ ነገር አይደለም። ምናልባት ለወንዶች ይሆናል ቀላል እንጂ ለእናት ከባድ መስዋዕትነት ነው። በዛ ውስጥ ብዙ ለሰው የማይነገር ብዙ ሚስጥር ያለፈባት እናት አለችና ጀግና ብዬሻለሁ። በጣም ነው የምወዳችሁ የማመሰግናችሁ። ቴንኪው። እግዚአብሔር ብድራችሁን ይክፈለው። በልጆቻችሁ ባሳደጋችሁት ልጆቻችሁ አገኙ።